የአውሮፓ ኃያላን አፍሪካን ለመቀራመት በዘመቱበት ወቅት ወረራ የተፈጸመባቸው የአገሬው መንግስታት በሙሉ በጥቂት አስርተ ዓመታት ውስጥ ተንበረከኩ ከአንድ አገር በስተቀር። እሷም ጥንታዊቷ የኢትዮጵያ መሬት አቢሲኒያ ነበረች። ዓለም እየተከታተለ ኋላ ቀር የተባሉት ኢትዮጵያውያን ዘመናዊውን የአውሮፓ ጦር መመከት ቻሉ። ይህ ሽንፈት ለኢጣሊያ እጅግ አሳፋሪና መርዶ ሲሆንባት ብዙዎችንም እንዴት ሊሆን ቻለ በሚል ግራ አጋብቷቸው ነበር። ሽንፈቱን ከመተንተናችን በፊት ለወረራው ምክንያት የሆነውን ዳራ እንይ። በ1869 እንደ አውሮፓውያን አቆጣጠር ኢጣሊያ እንደ አንድ መንግስት ተዋሃደች። ብዙም ሳይቆይ ግን አፍሪካን በመቀራመቱ ሂደት ውስጥ ወደ ኋላ እንደቀሩ ስለተሰማቸው ከቀይ ባህር ዳርቻ ከአካባቢው ኤርትራውያን አንዲት ትንሽ ወደብ ገዙ። ከዚያም ወደ ውስጥ መስፋፋት ጀመሩ። በ20 ዓመታት ውስጥ የምስራቅ አፍሪካን አብዛኛውን ክፍል ተቆጣጠሩ። በዚህ መሃልም በአካባቢው የነበረው ትልቁ የኢትዮጵያ ግዛት በድንገት ከባህር በር ተቆረጠ። በ1887 በኢጣሊያኖችና በአካባቢው የኢትዮጵያ ባለሀብቶች መካከል ግጭቶች ተቀሰቀሱ። ይህም የጣሊያን ጦር ተመትቶ ያለቀበት የዶጋሊ ጦርነት እንዲከሰት ምክንያት ሆነ። ከዚህ በኋላ ጣሊያኖች ኢትዮጵያን ለማንበርከክ ቆረጡ። አጋጣሚው የተፈጠረው የኢትዮጵያ ንጉሠ ነገሥት ሲሞቱና በጣሊያን ይደገፉ የነበሩት ዳግማዊ ምኒልክ ዙፋኑን ሲይዙ ነበር። ጣሊያን ለምኒልክ እውቅና፣ የገንዘብና የጦር መሳሪያ ድጋፍ ለመስጠት፣ ምኒልክ ደግሞ የጣሊያንን ቅኝ ግዛቶች እውቅና እንዲሰጡ የሚል ውል ተፈራረሙ። ነገር ግን ውሉ በሁለት ቋንቋ የተጻፈ ነበር። አንዱ በጣሊያንኛ፣ ሌላው ደግሞ በኢትዮጵያ ቋንቋ አማርኛ። ለጦርነቱ መነሻ የሆነው አወዛጋቢው አንቀጽ በጣሊያንኛው ሰሬት ላይ ኢትዮጵያ የጣሊያን ጥገኛ ናት የሚል ሲሆን፣ በአማርኛው ግን ይህ አልነበረም። ምኒልክ ከሌሎች አውሮፓ ሀገራት ጋር ዲፕሎማሲያዊ ግንኙነት ለመመስረት ሲሞክሩ ጣሊያኖች ውሉን ጥሰዋል ብለው መክሰሳቸው የማይቀር ሆነ። አውሮፓውያን ለኢትዮጵያ ነጻነት እውቅና ለመስጠት ባይፈልጉም፣ ሩሲያ ግን ሁለቱም የኦርቶዶክስ ክርስቲያን ሀገራት በመሆናቸው ምኒልክን ትደግፍ ነበር። ጦርነቱ በመጨረሻ በታኅሳስ 1894 ፈነዳ። የኢትዮጵያ አማጽያን የጣሊያንን ጦር ሰፈር ካጠቁ በኋላ ጣሊያን አጸፋዊ የጦር ጉዞ አደረገች። ይህ ጉዞ የጦርነት አዋጅ ነበር። የጣሊያኑ መሪ ጀነራል ባራቴሪ 20 ሺህ የሚጠጋ የጣሊያን ወታደርና የኤርትራ ረዳቶችን ይዞ ዘመተ። አብዛኞቹ የታጠቁት የኋላ ቀር ቬተርሊ ጠመንጃ ነበር። ባራቴሪ መጀመሪያ ላይ አንዳንድ ድሎችን ቢያገኝም በሴፕቴምበር 1895 ዓ.ም ምኒልክ 200 ሺህ የሚጠጋ ግዙፍ ሰራዊት ሲያሰባስቡ ነገሮች ተቀየሩ። ምንም እንኳን ጦርና ጎራዴ የያዙ ቢኖሩም ግማሽ ያህሉ ከሩሲያ በተገዛ ዘመናዊ ጠመንጃ የታጠቁ ነበሩ። የሚገርመው ኢትዮጵያውያን ከጣሊያኖቹ በተሻለ ሁኔታ የታጠቁ ነበሩ። ነገር ግን ጣሊያኖች በምኒልክ ብልሃት ይህንን አላወቁም ነበር። ምኒልክ ኢትዮጵያ ልትፈራረስ የተቃረበች ኋላ ቀር ሀገር ናት ብለው ጣሊያኖችን እንዲያምኑ አድርገው ነበር። በዚህም ምክንያት የጣሊያን መንግስት ባራቴሪን ቀጥታ ወደ አዲስ አበባ ዝመት ብሎ አዘዘው። ህዳር 28 ቀን 1895 ዓ.ም በአምባላጌ ጦርነት ላይ የመጀመሪያው የሽንፈት ምልክት ታየ። አዲሱ ዓመት እንደገባ በአድዋ ተራሮች አቅራቢያ ባራቴሪ ከምኒልክ ጋር ፊት ለፊት ተገናኘ። የጣሊያን ጦር በውሃ በምግብና በሞራል እየደከመ ነበር። ባራቴሪ 120 ሺህ የሚሆነውን የኢትዮጵያ ሰራዊት ሳይ ለማፈግፈግ ቢያስብም የጣሊያኑ ጠቅላይ ሚኒስትር ክሪስፒ እንዲያጠጋ አዘዘው። የካቲት 21 ቀን ሌሊት ባራቴሪ ጦሩን በሶስት አቅጣጫ ከፍሎ ጉዞ ጀመረ። ጎህ ሲቀድ ግን በካርታ ስህተት ምክንያት ሶስቱ የጣሊያን ብርጌዶች እርስ በራሳቸው በብዙ ኪሎ ሜትሮች ተራርቀው ተገኙ። የባሰው ደግሞ የኢትዮጵያ ጦር አይቷቸው ስለነበር አስቀድሞ ያቀዱትን የመክበብ ስልት መጠቀም አልቻሉም። ይልቁንም የግራው ብርጌድ በከባድ የመድፍና የጥይት ናዳ ተደበደበ። ኢትዮጵያውያን ከፍታ ቦታዎችን ይዘው ነበር። ሌሎቹ የጣሊያን ጦሮች ደርሰው ሊረዷቸው አልቻሉም። የግራው ክንፍ ሙሉ በሙሉ ወደመ። መሃለኛው ጦርም ተለይቶ ስለቀረ በኢትዮጵያ እግረኛ ጦር ተበላ። የመጨረሻው የጣሊያን ጦር ለማምለጥ ሲሞክር በጠባብ ሸለቆ ውስጥ ተቀርቅሮ በምኒልክ ፈረሰኛ ጦር ተደመሰሰ።
በዚህ ጦርነት ኢትዮጵያ 10% የሚሆነው ሰራዊቷን ስታጣ፣ ጣሊያን ግን ወደ 60% የሚጠጋውን አታለች። ከዚህ ወሳኝ ድል በኋላ ባራቴሪ ወደ ኤርትራ ፈገፈገ። ምኒልክ ግን ኃይላቸውን ለመቆጠብ ሲሉ አላሰደዷቸውም። የአድዋ መርዶ ጣሊያን ሲደርስ በክሪስፒ መንግስት ላይ ከፍተኛ አመፅና ተቃውሞ ተቀሰቀሰ። ጣሊያን ሰላም ለመለመን ተገደደች። በድርድርም የአዲስ አበባ ውል ተፈረመ። ይህም ጣሊያን የኢትዮጵያን ነፃነት እውቅና እንድትሰጥ አደረጋት። በአጠቃላይ ጣሊያኖች የተሸነፉት ለርቀት ጦርነት ባለመዘጋጀታቸውና እንደ ኢትዮጵያ ያለ የተደራጀና የታጠቀ መንግስት በመናቃቸው ነበር። የአድዋ ጦርነት ለመጀመሪያዊቱ ጣሊያን ጦርነት እንደ ማሳያ ሊወሰድ ይችላል። ሽንፈቱ የተከሰተው ባልታሰበ ኦፕሬሽን፣ ደካማ ዕቅድና በቁጥር የሚበልጠውን ጠላት ዝቅ አድርጎ በመመልከት ነው። ለድሉ ሌላው ምክንያት የምኒልክ አርቆ አሳቢነት ነው። በ1868 የእንግሊዝ ወረራ ኢትዮጵያን ካደቀቃት በኋላ ለዓመታት ዘመናዊ መሳሪያዎችን ሲያከማቹ ቆይተዋል። ምንም እንኳን በኋላ ላይ የፋሺዝም መነሳት ጦርነቱን ቢቀሰቅሰውም ዳግማዊ አፄ ምኒልክ በአፍሪካ ታሪክ ውስጥ እጅግ ዘመናዊ መሪ ተብለው ሲታወሱ ይኖራሉ። የእሳቸው ስልታዊ አቀራረብ ጦርነቱን በድል እንዲያጠናቀቁ ከማድረጉም በላይ የኢትዮጵያ በኤሌክትሪክ በመሠረተ ልማትና በፋይናንስ ተቋማት ወደ ዘመናዊ መንግስት እንድትሸጋገር ረድቷታል።